እሺ ኤስዬ ሳውዲ ላይ ስንት አመት ሆነሽ? 6 አመቴ። 6 አመት። እሺ ማሪ፣ አሁን ከሱ ጋር ከተዋወቃችሁ ስንት አመታችሁ ነው? ተገናኘን ተሮመዳን ወዲህ ነው የተገናኘን። ግን ተዋረን ቆይተ ኖ በቲክቶክ ከተዋወቃችሁ አሁን ስንት አመት ሆናችሁ? ከ2 አመት በልጦናል። እሺ ማነው ስሙ? ከንዙ ኡስማንም ነው ከንዙ። የመታወቂያ ስሙ ማን ነው? ኦስማንም ነው ከንዙም ነው። የመታወቂያ ስሙ ማን ነው? መታወቂያውን አላውቀውም። ኢትዮጵያ ቤተሰቦቹ በማን ስም ነው የሚጠሩት? ሳኡዲ ከገባ በኋላ ይሆናል ከንዙ የተባለው ኦስማን ነው። እሱን እርግጠኛ አይደለሁም ስልሽ አንድ ሀገር ነን እንጂ ማን ብለው እንደሚጠሩት አላውቅም። ግን እንትና ከንዙ ነው። ሳኡዲ ውስጥ በከንዙ ነው የሚታወቀው። እሺ ከንዙ ከንዙ የሚባል ያበሻ ስሙ መጀመሪያ ጊዜ ሰማ። እሺ በቲክቶክ ተዋወቃችሁ። አንቺ ቪዲዮ ሰርተሽ ቲክቶክ ላይ ፖስት አድርገሽ ቪዲዮሽን አይቶ ማሎ አምረሽው ኮመንት ላይ መጥቶ የኔ ቆንጆ ብሎ ጽፎ ከዛ በኢንቦክስ መጥቶ እንተዋወቅ ሲልሽ እሺ ብለሽ ተዋውቀሽ ስልክ ሰተሽ 2 አመት ሙሉ በስልክ ስታወሩ ነው ኖራችሁ። እሱ ገጠር ከብት ጠባቂ ነበረ፣ አንቺ ደግሞ መዳም ቤት ነበር ምሳሌው። ከዛም ስታወሩ ቆይታችሁ ስራ ሲፈታ ስራ ሲበላሽበት ከተማ መጥቶ ቤት ተከራየና ነይ ቤት ተከራይቻለሁ ነይ አሁን አብረን እንኖር ሲልሽ አንቺም እሺ ብለሽ የመዳም ቤትን ስራ ለቀሽ ወጣሽ ወይስ አልወጣሽም? እሱ ጋር ነው ያቆሙ። ስራ ፈትቼ ነበረ። ሮመዳን እንዴት ተፈታ ማለት ነው። ለኢድ ነው የወጣሁት ያኔ ስራ ፈትቼ። በዚህ አመት ረመዳን ስራ ለቀሽ ወጥተሽ ነበር? ይህን ያለፈው ሮመዳን ይዋ ኦኬ። የዚህ አመት የለታ ነው የፈታው። የዚህ አመት ረመዳን ስራ ለቀሽ ወጥተሽ ኢጃዛ ቤት ተቀምጠሽ ነበር? አዎ። ኦኬ። ከዛ ኢጃዛ ቤት በተቀመጥሽበት እሱ ደግሞ ከገጠር ስራ ተፈቶ ሲመጣ ከተማ ቤት ተከራየና ነይ አብረን እንኖር አለሽ። እንደዛ ነው? ነይና ቤተሰብ እንጠይቅ፣ በአንድ እንሆንና ቤተሰብ እንጠይቅ አለኝ። እሺ አንድ ጋር ሆነን እንጠይቅ ስለኝ እሺ አልኩት። እሺ ከዛ ሄድኩኝ። እሺ አሀ ቤተሰቦቻችሁን በስልክ ልታናግሩ በአንድ ሆነን እና እሱ አንድ ላይ መሆናችሁን ለቤተሰቦቻችሁ አንቺን ባለሽበት እሱን ባለበት ሆናችሁ ማሳወቅ አይቻልም? ሶ ነይና አንድ ቤት እንሁንና ቤተሰቦቻችንን እናሳውቅ ሲልሽ አንቺ ምሽ ብለሽ ከኢጃዛ ቤት ወጥተሽ እሱ ወደ ተከራየው ቤት ሄድሽ አይደል? እሺ ለቤተሰብ ደወላችሁ? አልደወልንም። ለምን? ዛሬ ነገ እያለ አልደወልንም። ከዛ ዛሬ ነገ እያለ ስንት ቀን አብራችሁ አደራችሁ? ለምንሽ እስከ 3 ወር በአንድ ጋ ነን። 2 ወር ነው 2 ወር ድረስ በአንድ ነን። ኦኬ 3 ወር አንድ ቤት ኖራችሁ እሱ የተከራየው ቤት ማን የቤት ኪራይ ማን ምግብ እየገዛ ማን የቤት ኪራይ? 3 ወር ሙሉ በር ዘግታችሁ አንቺ እነሱ ብቻችሁን ስትኖሩ ማን ነው ምግብ የሚችለው? ማን ነው የቤት ኪራይ የሚችለው? ወጪ የለባችሁ? እንትን ይሰራል እኮ የቀን ስራ ይሰራል። ያኔ ስልሽ እንትን ምንድን ነው ኢማራ ነው ምንድን ነው የሚባለው? ኢማራ ህንፃ። እሺ የቀን ስራ ይሰራል። ከዛ የቀን ስራ እየሰራ አስቤዛ ይገዛል። ትበላላችሁ፣ ጠጣላችሁ። 3 ወር አብራችሁ ኖራችሁ አንቺ ሳትሰሪ 3 ወር ቁጭ ብለሽ በመሀል ሄጅ ያለው ስራ። ስንት ጊዜ ሰራሽ ከዚህ 3 ወር ውስጥ? ወር ከምናምን ሰርቻለሁ። ኦኬ ወር ከምናምን የሰራሽበት ደሞዝ ምን አደረግሽው? ሰጣሽው? ወንድሜ በባህር መጥቶብኝ ነበረ። ኦኬ ኦኬ እሺ። ከዛ ከ3 ወር በኋላ የቤት ኪራይ የከፈለው እሱ ነው አይደለሁም? የቤት ኪራይ ማሱ የቀን ስራ ሰርቶ የቤት ኪራይ እንደከፈለ እሱ እንዳበላሽ እንዳጠጣሽ 3 ወር አብራችሁ እንደኖራችሁ ነገርሽን። ከዛ አንቺ ደግሞ ወር ከ15 ቀን ሰርተሽ ነበር። በዚህ 3 ወር ውስጥ ወር ከ15 ቀን የሰራሽበትን ደግሞ ወንድምሽን በባህር መጥቶ ነበር። የወንድምሽን ማውረጃ ከፈልሽው አይደል? አዮ ኦኬ እሺ። ከዛ ከ3 ወር በኋላ ምን አጣላችሁ? አንድ ጋ ነበርን። ከዛ አንድ ጋ እንደነበር ስልክ ያወራል ያኔ ይጻጻፋል በቴሌግራም ማለት ነው። ከሴት ጋር
ቁጭ ብሎ ሲጣጣፍ አገኘሁት። ከዛ ሳየው ምንድን ነው የምትጻጻፈው ብዬ ስጠይቀው አይ ምንም አይደለም ያለፈ ወሬ ነው አለኝ። ከዛ ልጅቱ ደግሞ ሌላ ሀገር ነው ያለችው ምናምን ሲለኝ ከዛ ተቆጥቼ ክላስ አርኩኝ። ተቆጥቼ ምናምን ክላስ ሄድኩኝ። ክፍልሽ ገባ ሌላ ቦታ ሄድኩኝ። ሌላ ክላስ ገባሁኝ። እኔ ሲለኝ ያለፈ ወሬ ነው ምናምን ሲለኝ ማለት ነው። እሺ ከዛ ሄድኩኝ። መጣ። እንዴት ተቆጣው ሲያገኝ ምንም ነገር እኮ የለም ምናምን ብሎ እንትን ሊለኝ ሞከረ ማለት ነው። ግን ምንድነው አንቺ ባይነሽ አይተሽዋል? ምናልባት እንዳለው ያለፈ ወሬ ቢሆንስ ወይ ከወንድ ጋር ቢሆንስ? ከሴት ጋር ነበር የሚጻጻፈው? ሴት ጋር ነው። ሴት ጋር ነው። ምንድን ነው ያላት? ወላሂ አቡ ምን እንዲያላት ብቻ አላስታውስም። ግን የት ነሽ ምናምን መጀመሪያ እንተና እኮ የከዳኸኝ ምናምን እያለች ስጥፍለት ነው ያዩት። ኦኬ። ከዛ አንቺ አኩርፈሽ ክፍልሽ ስትገቢ እሱ መጥቶ መለመን ጀመረ። እኔ ያለፈ ወሬ ነው ድሮ ነበር ማውራት ምናምን፣ አሁን ግን ሌላ ቦታ ናት አግብታለች ምናምን አለኝ። ከዛ በሰዓቱ እንትን አርግዤ ስለነበረ ተበሳጭቼ ሄድኩኝ ክላስ ስገባ። እንዴ ማርገዝሽን አውቀሽ ነበር? ኦልሬዲ አልነገርሽንም እኮ ለእኛ እዚህ ታሪኩ ላይ ማርገዝሽን እርግዝና ሲፈጠር አልነገርሽንም። መቼ ነው እርግዝና የተፈጠረው? ታሪኩ ላይ 3 ወር አብረን ኖርን ነው የሚለው እንጂ እርግዝና መቼ እንደተፈጠረ አናውቅም እኛ። መቼ ነው የተፈጠረው እርግዝና? የተፈጠረው ያኔ ወዲያው እንዲተዋወቅ ለምንሽ አረፋ ሲደርስ ወር ሆኖኛል። ፍቅረኛ አልነበራት በቲክቶክ የተዋወቁ። ቲክቶክ ላይ እሷ ቪዲዮ ሰርታለቃ ኮሜንት ላይ ሄዶ በጣም ቆንጆ እንደሆነች ነግሯት በኢንቦክስ ሄዶ ጀንጅኖ ስልክ ቁጥር ተቀብሎ 2 ዓመት ሙሉ የውስጥ ጀናጀን ኖረው። ከዛ እሱ ገጠር ከብት ጠባቂ ነበረ። ስራ ለቆ ከተማ መጥቶ ቤት ተከራይቶ እሷም ኢጃዛ ቤት ስራ ፈታ በረመዳን ተቀምጣ ነበረ። ነይ ቤተሰቦቼን ላስተዋውቅሽ ብሎ አታሎ ወስዶ አስቀመጣት እና ከዛሬ ነገ ተባለ ነገ አስተዋውቅልሻለሁ ቤተሰቦቼን አስተዋውቅሻለሁ እያለ 3 ወር ሙሉ ቁጭ አድርጎ አብሮ ሲበላ ሲጠጣ ሲያድሩ ኖረው። በአንድ ወሩ ገና እርግዝና ተፈጠረ። እርግዝና እንደተፈጠረ ስትነግረው ገና ቤተሰቦቹን ሳያስተዋውቃት ሚካ ሳያስሩ እርግዝና እንደተፈጠረ ስትነግረው እኔ አልፈልግም አስወርጂ አላት። እሷም ነገ ከነገ ወዲያ ልቡ ይራራል ብላ አብረው እየኖሩ እያለ መጨረሻ ላይ ከሌላ ሴት ጋር ግንኙነት እንዳለው በቴሌግራም ሲጻጻፍ ስታየው አኩርፋ ክፍሏ ስተኛ መጥቶ ሲያባብላት እንዲህ ብላ ከዛ በነጋታው እሷን ለማስደሰት ኮፍራ እንዲለቃት ሀዲቃ ወስዶ መናፈሻ ሊያዝናናት ሲል እኔ አልሄድም ስትል ሌሎቹ ኢጃዛ ሴቶች ለብሰው ተነሱና ሊወጡ ሲሉ በሩን ቆልፎባት ሊወጣ ሲል እኔ ሱቅ ስለምሄድ እንዳትቆልፍብኝ ስትለው እንዲህ ብሎ ሊቆልፍ ሲል በሩን ይዛ እንዳትቆልፍ ስትለው በቦክስና በእርግጫ አላትና አፍንጫዋ ተሰብሮ ደም በደም ስንት ሙሉ ደሟን ስትዘራ ቆይታ ልጆቹን በዚህ ተደናግጠው ኢጃዛ ቤት ልጆቹን መሄዱን ትተው ልብሳቸውን ቀይረው ቁጭ ቤቱ ሀዘን ሆነ። ከዛ በነጋታው ማንም ሳያያት ጓደኛዋ መጣ በምሽዋር ወሰደቻት። ከዛ ጓደኛዋ ጋር ሆና ሙልጭ አርጋ በዋትስአፕ ልክ ነገረችው። ከዛ ሙልጭ አርጋ ስትነግረው በሁለተኛ ስልኬ ላይ እንዳደርሽብኝ ብትመጪ ራሱ አከራይዋ አታስገባሽም። ለምን እኔም ቤቱን ልለቅ ነው አልከፍልም ከዚህ ወር በኋላ ብያለሁ አላት። ከዛ ለአከራራም ስትደውል አከራራም እኔ አልከፍልም ከዚህ በኋላ ስላለ እንዳትመጪ እሱ ሊለቅ ነው አለቻት። ጓደኛዋ ቤት ጋር ተቀመጠች። 3 ወር አንድ ኢጃዛ ቤት ተቀመጠች። ተበድራ እየበላች ተበድራ ይልክረ እየከፈለች ከዛ ሌላ ቤት ደግሞ 3 ወር ይሄው አሁን 8 ወር እርጉዝ ናት። እኛው ቤት ልቀቂ ብለው 3 ቀን የሰጧት እና እኛ ጅዳ ሰው እንፈልጋለን የሚያሳርፋት ሙሉ ታሪክ እንዲገባሽ ነው ዘገብኩልሽ እና አንቺ ለጠራንሽ ደግሞ ልናስቸግርሽ ያው ጅዳም ስለሆንሽ ወይ እንድታስጠጋት አንቺ ጋር ይከራይኛ እንድንከፍል ወይ ባሏን እንዲከፍል አናግሬዋለሁ። ባሏ ሳይሆን ይዟ አባት አለራሴ ማለት ነው። እሻልሽ ተልጅ ነው ማሬ ተልጅ ሀጣይቱ ተልጅ አለራሴ ማለት ነው። አለራሴ على عيني بس هذا يبقى له تلج حبيبه قلبي يحط كده تلج عشان يبرد ወላሂ ያስፈልጓል። ድረስ ወንዶች ላይ ፈርድ ነበር ሳይገባኝ። አሁን ግን ወንዶች ላይ መፍረድ አቁሜያለሁ። ወንዶቹ ማህፀን የላቸውም። ማህፀን የሌለው ሰው ደግሞ አያረግዝም። ስለዚህ ፈጣሪ እኛ ኃላፊነት ስለሚሰማን ለኛ ለሴቶች ነው ማህፀን ይሰጣል። ወንዱ አልተጠነቀቀም እያላችሁ ወንዱ ላይ የምትፈርዱ ሰዎች ችግር አለባችሁ። ወንዱ አይደለም መጠንቀቅ ያለበት እኛ ሴቶቹ ነው መጠንቀቅ ያለብን። ለምን ማህፀን ያለን እኛ ነን። ማረግዘው እኔ ነኝ። ማህፀን ያለኝ እኔ ነኝ።
ስለዚህ እኔ መጠንቀቅ ያለብኝ ለምንድነው? ወንዱ አልተጠነቀቀም ነበር። ኤክስኪውዝ ሚ አንቺ ለምን አልተጠነቀቅሽም ነበር? ፈጣሪ ወንድ ልጅ ግዴለሽ ስለሆነ ኃላፊነት ስለማይሰማው ሴቷ ከወንድ በላይ ኃላፊነት ስለሚሰማት ማህፀን የሚባለው ነገር ለኛ ለሴቶች ሰጠን። ስለዚህ ፈጣሪ ተማምኖብን በአግባብ እንደምንይዘው አምኖብን ተማምኖብን ማህፀን ሰጥቶናል። እኛንን ማህፀናችንን መጠበቅ ያለብን። እምቢ ብላችሁ ከተኛችሁ መከላከያ ተጠቀሙ። አለቀ። መከላከያ ከመጠቀም ከረሳችሁ ማድረጋችሁ ስታቁ ብድግ ብላችሁ ቶሎ 72 ሰዓቷን ኪኒን ውሰዱ። እኔ አታድርጉ ብዬ በገዛ እንትን ማህፀናችሁ መቆጣጠር አልችልም፣ ግን መከላከያ ውሰዱ እና አናግሬዋለሁ። ሰውየው እሺ ካለና የሚረዳ ፈቃደኛ ከሆነ እሰየው። የማይረዳ አቅም ከሌለው እንረዳዋለን። እየሰማህ ከሆነ ይሄን ላይቭ ዋትስአፕ ነግሬሃለሁ፣ ላይቭንም ሼር አድርጌልሃለሁ። ግን ማትመጣና ማትነጋገር ቢያንስ ገንዘብ ባይኖርክ እንኳን በአቅምክ አይዞሽ አለሁልሽ ከጎንሽ ነኝ የማትላት ከሆነ ፎቶ ይለጠፋል። ሌላ ሴት እንዳታስረግዝ ሳኡዲ ላይ ይሄ ሰው እያስረጋጅ ነው ተጠንቀቁ ብዬ ፎቶ ለጥፋለሁ። የትኛውም ሴት እንዳትጠጋክ ማለት ነው። ገባካ? ስለዚህ መተህ ተነጋገር። ቢያንስ በሐሳብ አብረካት ሁን። ገንዘብ እንኳን ከሌለክ እንረዳለን። በሐሳብ እንኳን ከጎን ሁን።